በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በፍስሐና በሰላም ጠብቆ እስከዚህ ሰዓትና ጊዜ ያደረሰን የቅዱሳን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የመጀመሪያ ተግሣጽ የመጨረሻ ክፍል ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ኢይሬእዩነ ወኢንሬእዮሙ አላ ይመስለነ ለባሕቲትነ ዘሃሎነ ህዬ እንዘ ምስሌነ ብዙ ጉባኤ። አያዩንም አናያቸውም። እነማን ናቸው? በዚያ በሲኦል ስቃይና መከራ ውስጥ የተጣሉ ነፍሳት በሙሉ እርስ በራሳቸው አይተዋወቁም፣ አይተያዩም። ሁላቸውም በዚያ የሚኖሩት ይላል አላ ይመስለነ ለባሕቲትነ ዘሃሎነ ህየ እንዘ ምስሌነ ብዙህ ጉባኤ የሚለው ይሄንን ነው። ብዙ ሰው እያለ ብዙ ማህበር ሆኖ ቅጣት ውስጥ የተጣለ ማህበረሰብ በዚያ እያለ ነገር ግን እዚያ ስንሆን አንዱ አንዱን አያየውም፣ አንዱ አንዱን አይመለከተውም። ነገር ግን ሁሉም የየራሱን ስቃይና መከራ ስለሚቀበል ብቻውን ያለ ይመስለዋል ብሎ ይናገራል። የጨለማውን ክፋት ሲናገር ደግሞ ምን ይለዋል? ወእመሰ ጽልመት ባሕቲታ ተአክለነ። በዚያ ስቃይና በዚያ መከራ ውስጥ ለመቆየት ስለ ስቃይነቱ፣ ስለ ክፋቱ፣ ስለ መጥፎነቱ መታሰብ ከተቻለ ጨለማ መሆኑ ብቻውን በቂ ነበረ። ነገር ግን በዚያ ቦታ ላይ ጨለማ ብቻውን በቂ አይደለም። ትል አለ፣ እሳት አለ ይላል ቅዱስ ዮሐንስ። አንዱ ብቻውን ህሊናን ለማንደድ ወታነድድ አልባቢነ ብሎ የሚያነሳው ህሊናን ለማንደድ በቂ ነበረ። ነገር ግን ያ ብቻ አይበቃትም። ያቺ ገሃነመ እሳት ከዚህም የባሰ ክፋት አለባትና ይላል። በዚያ ጨለማ ላይ ምሳሌያዊ ግዞት ቤት የሚሆን እሳቱ ዘኢይጠፍ የሚያሰኝ ዕፅ አለ። ያ ጨለማ ብቻውን አይደለም ያለው፣ ቅድም ያነሳ ነው ዕፅ አለ። ጽኑ ጨለማ ውስጥ ወዕፄሁ ዘኢይነውም የተባለ አለ። በዚያ የማያንቀላፋ የማይተኛ ትል አለበት በዚያ ቦታ ላይ። ስለዚህ ይሄ ሌላኛው የስቃዩ መነሻ ነው፣ ወይም ደግሞ የስቃዩ መጨመሪያ ወይም ደግሞ ጭማሪ ነው። በዚያ ቦታ ላይ እንዲህ ይላል ቅዱስ ዮሐንስ፣ በዚያ ጨለማ ላይ ምሳሌ የግዞት ቤት የሚሆን እሳቱ ዘኢይጠፍ የሚያሰኝ ጽኑ ስቃይ፣ ጽኑ ዋዕይ ከተጨመረበት አነዋወራችን እንደምን ይሆን? ይህ ከሆነ ዘንዳ እነዚህ ሁለቱ ተጨምረውበት ጨለማው ብቻውን ሆኖ እሳት ተጨምሮበት እሳቱ ላይ ደግሞ ዕፁ ተጨምሮበት ያትሉ ተጨምሮበት እንዴት ነው በዛ ቦታ አነዋወር ሊሆን የሚችለው? እንዴት ነው አነዋወራችን? የስቃዩን ብርታት የመከራውን ብርታት ያንን ለማሳየት ይህንን ይናገራል ቅዱስ ዮሐንስ። ወበእንተዛ አስተበቋክሙ አኀውየ፣ ስለዚህ ወንድሞቼ ስለዚህ እለምናችኋለሁ ከመ ትሐልዩ ዘንተ ወትረ በአልባቢክሙ፣ ይህንን ነገር ይህን ያስተማርኳችሁን ነገር በልቡናችሁ ሁል ጊዜ እንድታስቡ፣ ከኃጢአት የምትመለሱበት ምክንያት እንድታደርጉ፣ የገሃነምን ክፋት አይታችሁ ከክፋት እንድትሸሹ፣ የመንግስተ ሰማያትን መልካምነት አይታችሁ ወደ ገነት የሚያስገባ ስራ እንድትሰሩ፣ ወደ በጎነት እንድትመጡ እመክራችኋለሁ። ወትደይዎ ውስተ ነፍሳቲክሙ፣ በነፍሳችሁ ውስጥ ስላችሁ አስቀምጡ። ይህንን የእሷን የገሃነምን ክፋትና የመንግስተ ሰማያትን ደግነት በልባችሁ ስላችሁ አስቀምጡ። ስለ መንግስተ ሰማያት በጎነት ብላችሁ በጎ ስራ፣ ስለ መንግስተ ሰማያት መልካምነት ብላችሁ መልካም ስራ እንድትሰሩ፣ ስለ ሲኦል ክፋትና ጥፋት ብላችሁ ደግሞ ከክፉ ስራ እንድትርቁ እመክራችኋለሁ። አስተበቋክሙ የሚለው
ይሄን ነው። ወተታገሱ በእንተ ዝንቱ ቃል ከመ ኢይርከብክሙ ዝንቱ ስቃይ ዘይከውን በበይነ ዝንቱ ምግባር። በእነዚያ ኃጢአት ከመስራት ከክፉ ምግባራት የተነሳ የሚገኝ ያ ክፉ እንዳያገኛችሁ ከዚህ ከክፉ ልማዳችሁ ትከለከሉ ዘንድ እማልዳችኋለሁ። እስመ ዝንቱ ኩሉ ኢይትሐደግ ዘእንበለ ይኩን። ምክንያቱም ይህን የምላችሁ የክፉ ዋጋ የሆነችው ገሃነመ እሳት ለክፉ ሰው ሳትሰጥ አትቀርምና፣ የበጎ ሰው ቦታ የሆነችው ገነትም ደግሞ ለበጎ ሰው ሳትሰጥ አትቀርምና፣ ስለዚህ እለምናችኋለሁ። ወአልቦ ዘይክል አድኅኖቶሙ ለእለ ይጽአሩ በህየ። በወዲያኛው ዓለም በመከራ የሚጨነቁትን ማዳን የሚቻለው የለምና ኢአብ ወልዶ ወኢእም ወለታ ወኢእህው እህዋሁ። አባት ልጁን፣ እናት ልጇን፣ ወንድም ወንድሙን በዚያ በሚሰቃይበት በሲኦል ስቃይ ውስጥ ሄዶ ሊታደገው ሊያድነው አይችልምና ሰው በምድር ላይ በሚሰራው በጎ ስራው፣ በጎ ምግባሩ፣ በጎ ማንነቱ እንጂ ወንድሙ እጸድቅ ብሎ በሚሰራው ስራ እሱ አይጸድቅበትም፣ ያኛውም ሰው አያጸድቅበትምና ብሎ ያነሳል ቅዱስ ዮሐንስ። ይህን የሚለው ስርዓተ ምልጃን በመቃወም ግን አይደለም። ይህን የሚያነሳው እያንዳንዱ ሰው የየራሱን በጎ ስራ እንደሚቀበሉላ እያንዳንዱ ሰው የየራሱን ክፉ ስራ እንደሚሸከም ለመጠቆም ያክል ነው። በከመ ተብህለ እህውኒ ኢያድህን እዋሁ ወኢያድህን ሰብ። ወንድም ወንድሙን አያድንም ሰውም አያድንም ብሎ መዝሙረኛው ቅዱስ ዳዊት በመዝሙር 48 ከቁጥር 7 ላይ እንደተናገረው ወለእመኒ ቦቱ አብይ ሞገስ ሀበ እግዚአብሔር ሎቱ ስብሐት። በእግዚአብሔር ዘንድ ሞገስ ካለው ሰው በስተቀር ከዚያ ሊያድን የሚችል የለምና። ያማን ነው? ጻድቅ፣ ሰማዕት፣ ቅዱስ፣ መልአክ እኚህ ናቸው። ያም የሚሆነው ግን በምድር ላይ በምንሰራው በጎ ስራችን ነው። የአብርሃምን ስራ ሰርቶ የተገኘ አብርሃም ያገኘውን በረከት ይቀበላል። የነቢያትን ስራ ሰርቶ የተገኘ ነቢያት ያገኙትን ስራ በረከት ያገኛል። ነቢይ ልሁን ባይነቱን አይደለም እዚህ ጋር የሚያነሳው። መቼም ነቢያት የሰሩት ስራ ነው ብሎ ነቢይ ልሁን ባይነት አይደለም እዚህ ጋር ሊነሳ የተፈለገው። የነቢይን በረከት የሚያስገኝ ስራ ሰርቶ መገኘት፣ በነቢዩ የታዘዘውን ቃለ እግዚአብሔር መፈጸም፣ ይሄን የመሰለውን ነው። ክብር ምስጋና ይግባውና በእግዚአብሔር ዘንድ ምንም ፍጹም ባለሟልነት ቢኖረውም ያ ሰው ግለሰብ በደረጃ ላይ ያለውን ያመጣና ማዳን አይቻለውም። ሁሉም የየራሱን ስቃይ ተሸክሞ በዚያ ይኖራል እንጂ አሁን ሲኦል ውስጥ አንተ ከኔ ባሰ እየተቃጠልክ ነውና እኔ ያንተን ስቃይ ልካፈልህ ብሎ ወንድሙ ሊረዳው አይችልም። በዚያ ቦታ እንደዛ የለም። ሁሉም የየራሱን ስቃይና መከራ ይቀበላል። እስመ ውእቱ ይፈድዮ ለኩሉ በከመ ምግባሩ እንተ እምኔሃ ይትወለድ መድኃኒት። ለደጋጎች ይላታል መድኃኒትን፣ ወስቃይ ለክፉዎች። እንደየስራችን እንደየምግባራችን እንደየተግባራችን ምድር ላይ በሰራነው ስራ ልክ በሰማይ ይከፈለናል የሚለውን ለማምጣት ነው። ለዚህ ምን ይበጃል ካልከኝ ይላል ይደልወነ ኦአሃው ከመ ንረሲ ለነ አዕርክተ እምነዋየ አመፃ። ከአመፃ ገንዘብ በሰማያት በእግዚአብሔር ቤት ወዳጆች ልንሰራ ይገባል። ወዳጆችን ልናበጅበት ይገባል። እምነዋየ አመፃ ይላል። ከአመፃ ገንዘብ ብሎ ያነሳዋል። በምድር ላይ የሚገኘው ንብረት ሁሉ ሰው መቼም በቀናው መንገድም ሊያገኘው ይችላል፣ በክፉ መንገድም ሊያመጣው ይችላል ገንዘቡ። ነገር ግን ለእግዚአብሔር መንግስት የሚያበቃ በጎ ስራ ለመስራት የሚያስችል ስራ ማሰራት ስለሚችል ያንን እምነዋየ አመፃ ብሎ አምጥቶታል። አንድም እምነዋየ አመፃ የሚለው ይህ ገንዘብ የተባለ ነገር ኃጢአተኛና ጻድቅ እኩል ይይዙታል። ገንዘብ ለኃጢአተኛውም ለጻድቁም ይሄ ይገባሃል ተብሎ ልክ ዛሬ አንድ ኖት የ10 ብር ኖት ኃጢአተኛውም ይዞት ሊገኝ ይችላል፣ ጻድቁም ይዞት ሊገኝ ይችላል። ጻድቁ እጅ ስለተገኘ ጻድቅ አይሆንም ገንዘቡ፣ ኃጥኡ እጅ ስለተገኘ ኃጥእ አይሆንም።
ስለዚህ ይህ ገንዘብ አመፀኛውም፣ ኃጢአተኛውም፣ ጻድቁም፣ ጤነኛውም፣ በሽተኛውም ማንም ይይዘዋል። እምነዋየ አመፃ የሚለው ይህንን ነው። ገንዘብን የአመፃ ንዋይ የሚያሰኘውም በሁሉ እጅ መገኘቱ፣ በሁሉ ዘንድ መገኘቱ፣ ክፉ የሰራውም በጎ የሰራውም የሚያገኘው መሆኑ ነው ክፉ የሚያስበለው። ይሄንን ነው የሚያነሳው። ስለዚህ ይላል ከዚህ ከክፉ ከአመፃ ገንዘብ ንዋይ ወይም ደግሞ ንብረት ወዳጆችን ልናበጅበት ይገባል ይልና ሲተነትን አንድ ታሪክ ያነሳል። እንደ አንድ ባለጸጋ ይላል። አንድ ባለጸጋ ከብሮ የነበረ ተዋርዶ፣ ተወዶ የነበረ ተጠልቶ፣ ገኖ የነበረ ተዋርዶ ይኖር ነበረ። በዚያ ሳለ ንጉሥ ይጠራዋል። ያን ባለጠጋ በዘመናት ያውቀው ስለነበረ በዚያች ከተማ ታዋቂ ሰው ስለነበረ ይጠራዋል። አንድ ንጉሥ ሲያስጠራው 3 ወዳጆች ከዚህ በፊት ነበሩት ይሄ ሰው። ስለዚህ 3ቱንም ወዳጆቹን ንጉሱ ጋር ለመድረስ የሚያስችል ንጉሱ ጋር ሊወስደው የሚያስችል ገንዘብና በንጉሱ ፊት ሊያስቆመው የሚችል የሆነ ነገር ይፈልጋል። እንደ ከብሮ የነበረ አጥቶ ነው። ሀብታም የነበረ ደህይቶ ነው። በጉስቁልና የሚኖር ሰው ነው። የድሮ ሀብቱ ለዛሬ ያልጠቀመው ፍጥረት ነው ይሄ ሰው። እንዲህ ከመሆን እግዚአብሔር ይታደገን እና 3 ወዳጆች ነበሩት። አንደኛው ወዳጁን ከራሱ አብልጦ ይወደው ነበረ። ሁለተኛ ወዳጁን ደግሞ እንደራሱ አድርጎ ይወደው ነበረ። ሶስተኛ ወዳጁን እንደው ለይምሰል ዝም ብሎ ንቆት ዝም ብሎ ወዳጅ ሲባል ከሌም የሚባል አለ አይነት ነገር አድርጎ የሚያኖረው ወዳጅ ነበረው። እንዲህ ሆነ። በዚህ ጥሪ ምክንያት ከነዚህ ወዳጆቹ ዘንድ መሄድ ይፈልጋል። ከራሱ አብልጦ ከሚወደው ወዳጁ ዘንድ ሲሄድ ምን አመጣህ አለው። ጥሪ ደርሶብኝ መጣሁ፣ ድረስልኝ፣ ንጉሥ ጋር መሄድ አለብኝ፣ እጅ መንሻ መያዝ አለብኝ፣ በንጉሥ ማዕድ ፊት መቀመጥ አለና ያኔ በንጉሥ ማዕድ ፊት በተቀመጥኩ ጊዜ እንዳልዋረድ በጎ መልበስ በጎ መሽተት አለብኝና በዚህ እንድትረዳኝ ብሎ ይለዋል። ይህን ሲሰማ ያ ከራሱ አብልጦ የሚወደው ወዳጁ ይህን ሰማና አይ እኔ እንኳን በብዙ ላግዝህ አልችልም፣ አንድ ግርባብ እሰጥሃለሁ እና ይችን ይዘህ ሂድ ብሎ አንድ ግርባብ ጨርቅ አንስቶ ይሰጠዋል። ይሄ እንግዲህ ከራሱ አብልጦ የሚወደው ወዳጁ ነው ያደረገበት። እንደ ራሱ አድርጎ ከሚወደው ወዳጅ ደግሞ ይሄዳል። ይሄ ወዳጁ አየውና እሱም ጋር ተመሳሳይ ችግር ይሁን ባልታወቀ ምክንያት አልቅሶ ሸኘው። ምንም ላረግልህ አልችልም፣ ልረዳህ አልችልም ብሎ አልቅሶ ሸኘው። እንዲሁ ንቆ አጥቅቶ የሚወደው ያልነው እንዲሁ ዝም ብሎ በአፍ ላይ የሚነገር ወዳጅነት አለኝ ብሎ ወደሚያምነው ሰው ሲሄድ ሁሉ ከኔ ዘንድ አለልህ ብሎ ያ ተንቆ የነበረው ወዳጁ ብዙ ነገር ይለዋል። ልብስ ብትል፣ ስንቅ ብትል፣ ገጸ በረከትም ብትል ውሰድ፣ እንዲህም አድርጌ አልተውም፣ እንዲህም አድርጌ አልቀርም፣ ከንጉሱ ጋር ወዳጅነት አለኝና ንጉሱ ጋር ገብቼ ከንጉሱ ባለሟሎች ዘንድ ቀርቤ ጥሩ አቀባበል፣ መልካም አቀባበል እንዲያደርጉልህ እረዳሃለሁ ብሎ ይለዋል። አሁን ይሄ ሁሉ ምሳሌ ነው። ይሄ ሁሉ ምሳሌ ነው። የመጀመሪያው ከራሱ በላይ አድርጎ ከሚወደው ተብሎ የተባለው ገንዘቡን ነው፣ ንዋይ ነው። ገንዘብን በምድር ላይ ስንወድ ከራሳችን በላይ አድርገን እንወዳለን። እውነት ለመናገር ይሄንን በራሳችን ሕይወት እንመልከተው። አስቡት።
ገንዘባችንን በቤታችን እንዴት አድርገን ነው የምንወደው? እንዴት አድርገን ነው የምናስቀምጠው? ትልቅ ቁልፍ አዘጋጅተን፣ ትልቅ መዝጊያ አዘጋጅተን፣ ሌባ የማይሰብረው ብለን አዘጋጅተን በዚያ ውስጥ ነው ንዋያችንን የምናስቀምጠው። ምን ያክል እንደምንሳሳለት ለገንዘብ፣ ምን ያክል እንደምንወደው አስቡት። ወርቃችንን የት ነው የምናስቀምጠው? በትልቅ ሴኪሪቲ በተጠበቀ ደህንነቱ በተጠበቀ ቦታ፣ ከፍ ካለ መንደር፣ ንጽት ካለ ቦታ ነው የምናስቀምጠው። ራሳችንን ግን የት ነው የምናስቀምጠው? ያ ጥሪ የተባለው ሞት ነው። ንጉሥ ተብሎ የተነገረው እግዚአብሔር ነው። ይሄዳል የተባለው በሞት ጥሪ መሄዱን ነው። ያ ገንዘቡ ከራሱ በላይ አብልጦ ይወደው የነበረው ገንዘቡ ከአንዲት ጨርቅ በላይ አንዲት ነገር ሊያደርግለት አይችልም። ከመሞት አይከለክለውም። ሞቶ ከመግማትና ከመሽተት አይከለክለውም። ሞቶ በእግዚአብሔር ፊት ለፍርድ ከመቆም አይከለክለውም። ካልተጠቀመበት፣ ቢጠቀምበት እንኳን ከሞት አይታደገውም። ከአንዲት ጨርቅ በላይ ሰጥቶ ሕይወትን ሊያሰጠው የሚችል አይደለም። ወይም ደግሞ ለበጎ ነገር የሚያሰጠው አይደለም። የገንዘብ ፍቅር ይሄ ነው ማንነቱ። የጠራው እግዚአብሔር ጋር ሲሄድ ያችን ጨርቅ ሰጥቶ ብቻ ይሸኘዋል። አለቀ። ያቺ የክፋን ጨርቅ ናት። ገንዘብ ይሄ ነው። ስለዚህ ከገንዘብ መቅደም ያለበት ማን ነው? እግዚአብሔር ነው። ፍቅረ እግዚአብሔር ነው። ይቀጥልና እንደ ራሱ የሚወዳቸው ይላል። ዘመዶቹ ናቸው እነዚህ ዘመዶቻችን ነገ ስንሞት አልቅሰው ነው የሚሸኙ። ሌላ ምንም የሚያደርጉልንም የሚጠቅሙንም ነገር የለም። እኛ ከቤት ሳንወጣ ነው ማሽካካት የሚጀመረው አይደለም። ገና አስከሬን ቤት ውስጥ ቁጭ ብሎ እያለ በየዙሪያው ከሚመጡ ወዳጆች ጋር መሳሳቅ፣ መጫወት፣ መጽናናት በሚለው ቋንቋ ማለት ነው። ከዚያ ከሞትን ከ5 ቀን በኋላ፣ ከ10 ቀን በኋላ፣ ከ12 ቀን በኋላ እንደዚህ እያለ ከወር በኋላ ከ40 ከ80 ከመንፈቅ ከዓመት በኋላ እየተባለ ይረሳል፣ ይቀራል። በእንባ ብቻ ይሸኛል። ያ እንደ ራሴ ወደዋለሁ የምትለው ዘመድ እዛ ድረስ ነው። ነገር ግን ሶስተኛው ንቆና አጥቅቶ የወደው የነበረው የተባለው ምጽዋት ነው። ሶስተኛው እሱ ምን ያደረገለት? በእግዚአብሔር ዘንድ በእግዚአብሔር ፊት ቆመለት፣ በእግዚአብሔር ዘንድ አስታረቀው። ምጽዋትን እንደዚያ ንቀን ነው የምናያት በምድር ላይ አይደለ? ምጽዋት ትልቅ በረከት ናት። ቅዱስ ዮሐንስ አጥብቆ ከሚያስተምራቸው ለምዕመናን ወይም ለክርስቲያኖች ከሚያስተምራቸው ቀዳሚ ትምህርቶቹ አብዛኞቹ ትምህርቶቹ ቅዱስ ዮሐንስን ስታዩ ቅድሚያ ሰጥቶ የሚያስተምረው ነገረ ምጽዋት ነው። ስለ ምጽዋት ቅዱስ ዮሐንስ ብዙ ትምህርት ሰጥቷል። እዚህ ላይ ደግሞ አጉልቶ የሚያስተምረው ምጽዋት 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 እያለ ነው የሚያስተምረው። እጅግ በጣም የሚያስከብር ነው። ምጽዋት መስጠት ነው። የህሊና መሰጠት ያስፈልጋል ለመስጠት አይደለ? ለሚጠቅምና ለበጎ ነገር መዘጋጀትን ይፈልጋል። ቅዱስ ዮሐንስ ምጽዋትን ከነገሮች ሁሉ አስቀድሞ ነው የሚያስቀምጠው። የአንድ የኃጥእ ነፍስ ማጽደቂያው ያለው የቱ ላይ ነው ይላል ቅዱስ ዮሐንስ? ምጽዋት ላይ ነው ይላል። ምጽዋት ያስከብራል። ምጽዋት ከፍ ያደርጋል። ምጽዋት ክብርን ያሰጣል። ምጽዋት በእግዚአብሔር ዘንድ ሞገስን ያሰጣል። ስለዚህ መመጽወት የአንድ ክርስቲያን ልክ ጾም በአዋጅ እንደሚጾም ሁሉ የአዋጅ ጾም አለ፣ የራስ የግል ፈቃድ ጾም አለ። ክርስቲያን ጋር ምጽዋትን ቅዱስ ዮሐንስ ምንድነው የሚለው? የእድሜ ልክ አዋጅ ነው ምጽዋት ብሎ ነው የሚያስቀምጠው። ልክ እንደ ጾም ጊዜ ተጠብቆ የሚመጣ አይደለም። ምጽዋት የእድሜ ልክ ወይም ደግሞ የዘላለም አዋጅ ነው። ሰው በምድር ላይ እስካለ ድረስ መመጽወት አለበት። ይሄ ምጽዋትን የሚያግደው ደግሞ የሚያስቀምጠው ቅዱስ ዮሐንስ ያለው ብቻ ይመጽውት ብሎ አይደለም፣ የሌለውም ይስጥ ነው። ምንም ሰው ቢያጣ 1 ሳንቲም አያጣም። ያችን ተካፍሎ የበላ እሱ በምጽዋት በረከት ይታሰብለታል። ምጽዋት የምታሰጠውንም በረከት ያገኛል፣ ይቀበላል ይላል ቅዱስ ዮሐንስ አፈወርቅና ምጽዋት ትልቅ ደረጃ አላት፣ ትልቅ ቦታ አላት፣ መንግስተ ሰማያትን ታሰጣለች። ስለዚህ ቅዱስ ዮሐንስ ከዚህ ሁላ
ኃጢአተኛው ይድን ዘንድ ያለው አንዱ አማራጭ ምጽዋት ነው ብሎ ያስቀምጣል። በምጽዋት መጽደቅ ይቻላል። በዚያም ሞገስን ያገኛል። በዚያ በእግዚአብሔር ዘንድ ቢሄድ ምጽዋት ሰጥቶ በእግዚአብሔር ዘንድ ቢሄድ ሞገስን ያገኛል። እስማኮ እሙንቱ ለይቱ የከፉነ አላ ምግባራትነ ብሎ ያነሳል። ምንም እንኳን ምጽዋታችን ይቀበለናል ብንልም ምጽዋታችን መንግስተ ሰማያትን ያሰጠናል ብንልም ምግባር ያላት ምጽዋት መኖር አለባት። መስጠት እንደው እንደ አንድ ተንኮለኛ አይነት ሰጪ መሆን የለብንም። ስንሰጥ ዝቅ ብለን ስንቀበል በርከክ ብለን እንደምንቀበለው ስንሰጥም እንደዚሁ በርከክ ብለን እንስጥ። አሁን ቤተክርስቲያን ላይ የምናየው እንዴት ነው? ሳንቲም ለነዳያን ስንሰጥ የምንሰጠው እንዲህ ነው የምንወረውረው አደለ? በየቦታ እባክህ ውሰደው አይነት ነገር። እንደዛ አይደለችም ምጽዋት። ምጽዋት ከነፍስ ጋር ነው የምትሰጠው። ከማዘን ጋር ነው የሚሰጠው። አንድ ሳንቲም ስንሰጥ ለነዳይ እግዚአብሔር የበለጠውን ይስጥህ እያልን ነው የምንሰጠው። ምክንያቱም እኛ የምንቀበለውን በረከት ስለምናውቅ ዝቅ ብለን የምንሰጠው በነዳይ አምሳል የተቀመጠው ክርስቶስ መሆኑን ከተረዳን ለክርስቶስ እንዴት ሳንቲም ይወረወራል? አይወረወርም። ዝቅ ተብሎ እንደው ማዳረስ ዞሮ ማዳረሱ እንኳ ባይቻል ተካፈሉ ብሎ መስጠት ያለን እንጂ ሳንቲም ዝርዝር ይዘው በትኖ ይዞ ይሄድና ከዛ ይወረውርለት። እንዲህ መወርወር አይደለም። ወዶ አይደለም ያ ሰው እዛ የተቀመጠው እንደዛ የኛን ሳንቲም ውርወራ ሽቶ አይደለም። ማጣት ነው እዛ ውስጥ የጣለው። የሱ ማጣት ደግሞ ለኛ በረከት የሚያሰጥ ሆኗል አይደለ? እኛ በረከት እያገኘንበት ነው ለሱ በመስጠት። ስለዚህ ስንሰጥ ልቡናችን ከሳደ ልቡናችንን ዝቅ አድርገን መሆን መቻል አለበት። መጽዋዕታችንን በጎ ስራችን መንግስተ ሰማያት ላይ ያገባናል ብሎ ቅዱስ ዮሐንስ ይሄንን ያስቀምጣል። እስመ እሉሰ ይከውኑነ ምክንያተ ድኂነ፣ እነዚህ መንግስተ ሰማያት ለመግባት ምክንያት ይሆኑናልና። ንረሲ አዕርክተ ላለው ወዳጆችን እናፍራ ያላቸው ነዳያን ናቸው። በዚያ በሰማያት ምን በጎ ስራ አለው ተብሎ በሚከሰስበት ሰዓት ማነው ሆኖ የሚደርስለት? ምጽዋት ናት በረከት ሆና የምትደርስለት። ስለዚህ ያቺ ምጽዋት እኔ እኮ ሰጥቶኝ በልቻለሁ፣ እኔ እኮ ሰጥቶኝ ከረሃብ ታግሻለሁ ብሎ ለዚያ ሰው የሚመሰክርለት ያ ምጽዋት የተቀበለው ነዳይ ነው እና በዚህ ምክንያት ምጽዋትን ውደዷት ይላል ቅዱስ ዮሐንስ። ለምን በቤታቸው በመንግስተ ሰማያት እንዲቀበሏቸው ወዳጆች አፍሩ ሳይል ከአመፃ ገንዘብ ብሎ ጨመረ ቢል ይላል። በዚህ በኃላፊ ገንዘብ ወዳጅ መግዛት እንዲገባ ሲናገር ነው። ቅድም ሁለቱን ተርጉመናል። አንደኛው ይሄ ነው፣ ገንዘቡ ኃላፊ ጠፊ እንደሆነ ሲያመለክት ይሄንን እምአመፃ ብሎ አምጥቶ ከአመፃ ንዋይ ብሎ ወይም ከአመፃ ገንዘብ ብሎ አምጥቶታል ይላል። ወከመ ኢይበቁ አነ ተአርኮቶሙ በከንቱ ለእመ አልብነ ምግባር ሰናይ፣ በጎ ስራ ከሌለን ዘንድ መወዳጀታችን አይበቃንም አይጠቅመንምና ቆርሰን ሳናጎርሳቸው ቀደን ሳናለብሳቸው ስለ መንግስተ ሰማያት ብለን እንደሚገባ አድርገን ከሰበሰብነው ከኃላፊው ገንዘባችን ካልሰጠናቸው ካልመጸወትናቸው የቃል ወዳጅ የምግባር ሩቅ መሆን አይጠቅምምና እንደማይጠቅም እነግርሃለሁ ይላል ቅዱስ ዮሐንስ። ስለዚህ መስጠትን በስርዓት ማድረግ እንዳለብን ይናገራል። ወገቢረ ምጽዋትሰ አኮ ዘተሰርዐ ለብዑላን ባሕቲቶሙ፣ የምጽዋት ሕግ ግን የተሰራችው ለሀብታሞች ወይም ደግሞ ለብዑላን ብቻ አይደለም። አላ ላዕለ ነዳያንሂ ወከመ ይትዐወቅ ሐሰቱ ለሰብ ተብህለ ዝንቱ ቃል፣ ለነዳያንም እንጂ እቺ ምጽዋት የተሰራችው ያንን ምጽዋት የተሰራችው ለባለ ጠጋ ነው የሚለውን ሐሰት ያደርግበታል። ይሄ አባባል ወይም ደግሞ ይሄ ብሂል ድሃ ቢያጣ ሁለት መክሊት ወይም ደግሞ የዕለት ራት አያጣምና። እስመ ዘይሁብ ህዳጠ እሙስተ ህዳጥ
ይፈደፍድ እምእለ ይሁቡ ብዙሃ እሙስተ ብዙ ከመ እንታክቲ መበለት እንደዚያች መበለት ይላል። ያቺ መበለት ማናት? በማርቆስ ወንጌል ምዕራፍ 12 ከቁጥር 42 ላይ እንዲህ ተብሎ ተቀምጧል። አንዲትም ድሃ መበለት መጥታ 1 ሳንቲም የሚያህሉ ሁለትን አስጣለች። እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ድሃ መበለት አብልጣ ጣለች ብሎ ያመሰገናት ናትና። ስለዚህ ምጽዋት የተሰራችው ለሀብታም ብቻ ነው የምትለዋ ሕግ ውሸት ናት። ያለው ሁሉ ካለው ላይ ማካፈል የበለጠ እንዲያገኝ ያደርገዋል ወይም ደግሞ ይረዳዋል እና በዚህ ምክንያት መስጠት የሁሉ ናት። የሰው ልጅ ሁሉ ናት። የክርስቲያን ሁሉ ናት። ሰው ሰጥቶ መጽደቅ መቻል ስላለበት ማለት ነው። ስለዚህ የምጽዋት ነገር ይህ ነው። እስመ ሕገ ምጽዋትኒ ኢኮነ በብዙ ውሂብ። የምጽዋት ሕግ ግን ልብ በሉ፣ የምጽዋት ሕግ ግን ብዙ በመስጠት አይደለም። አላ በከመ ስምረተ ልቡ ወኃይለ ሃይማኖቱ። ቅድም ያልነው እዚህ ጋር ይመጣል። እንደ ሃይማኖቱ ጽናት እንደ ልቡናው ቁርጥ ፈቃድ ነው እንጂ ብዙ በሰጠ አይደለም። ሚሊዮን ብር የሰጠና 1 ሳንቲም የሰጠ እኩል ነው በእግዚአብሔር ዘንድ። ምክንያቱም እኩል ነው ሲባል ያም እኩል የሚሆነው በስምረተ ልቡ ነው፣ በልቡናው ፈቃድ ነው። ወዶ ነው፣ ተገዶ ነው፣ ተጨንቆ ነው፣ ተጠቦ ነው እየሰጠ ያለው። የሚሰጥ እንደ ፈቃዱ ይስጥ ነው። ልክ የለውም። የፈለገውን ያክል መስጠት ይችላል። 5 ሳንቲም መስጠት ይችላል። 5 ቢሊዮንም መስጠት ይችላል። ችግር የለበትም በመስጠት ሕግ ላይ። መስጠት ግን ሕጉ ምን አይነት ነው ቢባል የሚሰጥ ሰው በፍቅር ይስጥ፣ በመውደድ ይስጥ። ተገፍቶ መስጠት የለበትም። አንድ ሰው በራሱ በህሊናው ቁርጽ ፈቃድ ተነስቶ መስጠት አለበት ይላል። እንደ ሃይማኖቱ ነው። ይጠቅመኛል፣ ያድነኛል፣ ምስክር ይሆንልኛል ብሎ ካሰበ ይስጥ ነው። እስመ በኩሉ ጊዜ ይደለወነ ነአጥሪ ልበ ንጹሐ። ከፍቅረ ንዋይ አንድም ይህን ብሰጥ ምን እውጥ ከማለት ወጥተን ንጹህ የሆነ ልቡና ይዘን ልንሰጥ ይገባል። ወህሊና ርቱዐ የቀና ህሊና ይዘን መስጠት አለብን። ወአፍቅሮ እግዚአብሔር ልዑል እግዚአብሔርን ወደን መስጠት መቻል አለብን። ስንሰጥ ደስ የማያሰኘን ከሆነ አንስጥ። ስንሰጥ ልቡናችን ደስ የሚለው ከሆነ እንስጥ። እሱ በረከት አለው። ልቡናችን እየተከፋ የምንሰጥ ከሆነ ግን አንስጥ፣ ይቅርብን፣ ግዴላችሁ። የሆነ ቀን ልቡናችን ፈቅዶ ደስ በሚለው ሰዓት እንሰጣለን። ነገር ግን ያንን እንኳን እምቢ ብላችሁ ቀስ ብላችሁ ተለማመዱ። የመስጠት ሕግ ዛሬ 1 ሚሊዮን አንስቼ ሰው ገድዬ አምጥቼ 1 ሚሊዮን ብር ለእግዚአብሔር ብሰጥ ዋጋ የለውም፣ ጥቅም የለውም። በዝሙት ሰብስቤ 1 ሚሊዮን ለእግዚአብሔር ብሰጥ ምንም ጥቅም የለውም። እግዚአብሔር የእኛን ብር ሳይሆን የእኛን ነፍስ ነው የሚፈልገው። ምድር ላይ የምንሰጠው ገንዘብ ለእግዚአብሔር ምንም ጥቅም የሚሰጠው የለም። እዚሁ ምድር ያለነው ሰዎች ያንን ገንዘብ የምንጠቀመው። እግዚአብሔር የሚፈልገው ግን ክቡሩን የሰውን ልጅ ነፍስ ነው። ክቡሩን የሰው ልጅ ማንነት ነው እግዚአብሔር የሚፈልገው። ስለዚህ ያንን ለእግዚአብሔር የሚገባውን ማንነት መያዝ እንጂ ብዙ በመስጠት ምንነጻ፣ ብዙ በመስጠት ኃጢአታችን የሚሸፈንልን አድርገን መቁጠር የለብንም። ስለዚህ ከአመፃ ገንዘብ የተባለውን ከላይ የዘረዘርናቸውን ነገሮች በመረዳት መያዝ ነው እንጂ አመፃ ሰርተን አምጥተን ለእግዚአብሔር ሰጥተን ከዚያ አመፃችን እንነጻለን ብሎ ማለት አይቻልም። ከአመፃ የምንነጻው ንስሐ ስንገባ ነው። እንዲህ ይላል፣ ወለእመ ገበርነ ኩሎ ግብረነ በንጹህ ሕሊና። መልካም ስራዎቻችንን ተግባራቶቻችንን ሁሉ በንጹህ ልቡና ሰርተን ስናጠናቅቅ ወፍቅረ እግዚአብሔር ሎቱ ስብሐት፣ እግዚአብሔርን በመውደድ ስራችንን ሰርተን ከፈጸምን ወወሃበነ ህዳጠ እምነ ውሁድ እየመይጥ እግዚአብሔር ገጾ እምኔነ፣ ካለን ላይ አካፍለን ለድሃ ለምስኪን የምንሰጥ የምንረዳ ከሆነ እግዚአብሔር ፊቱን ከኛ አይመልስብንም። አላ ይትቤከፍ ከመዘ ብዙ መስዋዕት እንደሰጠ ብዙ እንዳደረገ እንደ አቤል መስዋዕት አድርጎ ትንሹን መስዋዕታችንን ይቀበልልናል።
እስመ ውእቱ ሎቱ ስብሐት ይሬኢ ስምረተ ልብ ወኪያሁ ይሰምር። በዚያም ደስ ይለዋል። በምን ቢባል የልብን በጎ ፈቃድ አይቶ እግዚአብሔር ደስ ይሰኛል። የልብ በጎ ፈቃድ ለምጽዋት አስፈላጊ ናት የምንለው ለዚህ ነው። ወአኮ ሀበ ውሂብ ወጸግቦ መላልሶ ብዙ በመስጠት አይደለም። ወእመሰር ህሊና ልብነ ሰናየ ወጽኑዓ በሃይማኖት የልቡናችን ሐሳብ ያማረ የተወደደ በሃይማኖት የጸና ሆኖ ቢያይ ግን የማታልፍ መንግስተ ሰማያትን መውረስ ይፈርድልናል። ኪያሃ ይክፍለነ በብዝሃ ምህረቱ በቸርነቱና በምህረቱ ብዛት ያችን መንግስተ ሰማያትን ይክፈለንና ይስጠንና ልዑል እግዚአብሔር የጸና ልቡናችንን የጸና ሃይማኖታችንን በጎ ሐሳባችንን ተረድቶና አይቶ ያንን ምጽዋት እንደ አቤል መስዋዕት አድርጎ ይቀበልልናል። ያንንም መስዋዕት ተቀብሎ መንግስቱን ያወርሰናል። መንግስተ ሰማያትን ለመውረስ እኛ ስራ ሰርተን አንበቃምና በቸርነቱ ብዛት መንግስተ ሰማያትን ያድለን ይላል ቅዱስ ዮሐንስ። እግዚእነ ወአምላክነ ኢየሱስ ክርስቶስ መፍቀሬ ሰብ ሎቱ ስብሐት ወክብር ወእዘዝ ምስለ አቡሁ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተ ባቲ ወርድ መንፈስ ቅዱስ Amen.